ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን የሐረር እንግዳ የተሰኘው ፕሮግራማችን ነው ጀምሯል በዛሬ በሐረር እንግዳ ፕሮግራማችን እንግዳ አርተን ወደናንተ የምንጋብዛላችሁ አቶ ኤርሚያስ ነው አቶ ኤርሚያስ እንግዲህ የገዳ ፋርማሲ ባለቤት ናቸው ከዛም በሻገር የተለያዩ መልካምነትና በጎ ስራ ላይ ይሳተፋሉ ስለሳቸው በጎ ስራ መልካምነት ወደ ኋላ መለስ በማለት የህይወት ጉዟቸው ምን ይመስላል ይያልን ቆይታ የምናረግ ይሆናል እንደተለመደው አብራችሁ ነው ሰላም እንዴት ነህ ሰላም ነው አይደል አቶ ኤርሚያስ ስለተገናኘን በጣም ደስ ብሎኛል ያው ሐረር ከተማ የሚኖሩ ነዋሪዎች ስላንተ ብዙ ነገር ያውቃሉ አንተንም ያውቃል ገዳ ፋርማሲ ባለቤት ጨምር ስለሆነ እስቲ በቅድሚያ ግን ያው ለተመልካች ደንብ ነውና ራስን አስተዋውቅልኝ እሺ ስሜ ኤርሚያስ ጥላሁን ይባላል የሐረር ከተማ ነዋሪ ነኝ በሐረር ከተማ ጀጎል ሸዋሽቶያ ወይም ደግሞ መድኃኔዓለም አካባቢ ተወልጄ ያደኩኝ አሁንም እየኖርኩ ያለሁት በሐረር ከተማ እዛው ጀጎል ውስጥ የምኖር ነው ጀጎል ውስጥ ነው ተወልጄ ያደከው አው ጀጎል ውስጥ ሲሆን እንግዲህ የተለያየ ማህበረሰብ አለው ማህበራዊ ህይወት ምን ይመስላል የልጅነት ትዝታ ምን ይመስላል እስቲ ያለው እንግዲህ ያው ጀጎል ውስጥ ስትኖሪ አንደኛ ነገር ጀጎል ባለም አቀፍ ደረጃ በዩኔስኮም የተመዘገበችበት ዋናውና ትልቁ ነገር ሶስት ቤተ እምነቶች አንድ ላይ በ100 ሜትር ርቀት ውስጥ ያሉበት የካቶሊክ የጁማ መስጊድና እንዲሁም ደግሞ የመድኃኔዓለም ቤተክርስቲያን አንድ ላይ በ100 ሜትር ርቀት ውስጥ ያሉበት ነው እንግዲህ ጀጎል ውስጥ ተወልደሽ ስታድጊ ማህበረሰቡ ራሱ የሚያስተምርሽ የሆነ ብዙ ነገሮች አሉ መረዳዳትን መልካምነትን ከዛ መሰለኝ ይወረስኩ አይደለ ኤርሚያስ ሲነሳ ብዙ ነገሮች አብሮ ይነሳሉ ለብነት ያላውን በቅርቡ መቄዶንያ ላይ ያረከው ነገር መነሻ ይሆናል እስቲ ምን አነሳሳ መልካምነት በራሱ እስቲ እንዴት ተገልጿል አው አሁን መልካምነት በመጀመሪያ ደረጃ መሰጠት ነው ቅንነት ነው ታማኝነት ነው መልካም ስትሆኚ ነገሮች ሁሉ የሚስተካከሉበትና ቅን የሚሆኑበት ነገር ነው ያለው እኔ አሁን ብዙ ጊዜ ይሄን ነገር የተማርኩት ያው አካባቢ ላይ ነው ቀደም እንደነገርኩሽ አካባቢዎቻችን ላይ ይሰጣጡ የነበሩ ነገሮች ከልጅነቴም ጀምሮ ደግሞ ቤተክርስቲያን ላይ ማደጌ በቤተክርስቲያን ህይወት ማለፌ የበለጠ መልካምነቱ እየጨመረ እየጎለበተ የመጣበት አጋጣሚ ነው ያለውና እኔ አሁን ብዙም ያው ይሄን አደረኩ ለማለት ይከብዳል ገና ነኝ መልካምነቱ እኔ ጋር ብቻ ሳይሆን ሁሉም ማህበረሰብ ቀደም እንዳልሽው አሁን መቄዶንያ ላይ ለምሳሌ ያህል ወደ 30 ፕሪስክሪፕሽን ነው በሰዓቱ የመጣልኝ ሳያቸው ፔመንቱ ብዙም አይደለም ግን ምን መደረግ አለበት ለምሳሌ ያህል መድኃኒት እያየነው ኤክስ የሚያደርግበት አጋጣሚ አለ የሚጣልበት አጋጣሚ አለ ስለዚህ ለነዚህ እናትና አዛውንቶች ይሄንን ነገር በቅንነት እኔ ባደርገው ብለግሰው የተሻለ ነገር ይመጣል ከሚል ሐሳቤ ነው እንጂ ዛሬ ላይ እንዲ ለቃለ መጠየቅ ወይንም ደግሞ ለተለያየ ነገር ቀርባለሁ በሚል ሐሳቤ አይደለም ብዙ ነገሮች አሉ እነዛ ብዙ ነገሮች አልፈዋል አሁን ስትለግሺ ያው አንዳንዴ መጽሐፍ ቅዱስም እኮ ቀኝ ሲሰጥ ግራሽ አይ ነው የሚለውና እንደዛ ያንን ነገር ስለሆነ ቅንነቱ እስከገባሽ በጣም አስቸጋሪ ነው አሁን እዚህ ቦታ ላይ ሆነሽ አንድ ቀን የተወሰነ ሰዓት ከኛ ጋር ቁጭ ብትይ ለምሳሌ መድኃኒት መግዣ አጥቶ የሚያለቅስ ሰው ይመጣል አንዳንዴ የሚወድቅ ሰው ይመጣል በቃ እንዴት ልሁን ራሴን ላጥፋ የሚል ሰው ይመጣል ያን ሰው ይዘሽ አረጋግተሽ አሳምነሽ ባለው ሂደት ላይ መድኃኒቱን ሰጥተሽ ለነገ ደግሞ እግዚአብሔር አለ ተስፋን ሰጥተሽ የምትሄጂባቸው ብዙ የሆኑ ነገሮች አሉና አንዳንዴ ያው ለጋሽነት ለመስጠት መሰጠት መቻል አለበት ቀድም ያልኩሽ መሰጠት መቻል ከሌለብሽ ግን የፈለገውን ያህል ብትለፊ ምንም የሚመጣ ነገር የለም የሚል ሐሳብ ነው መቄዶንያ ላይ ምን ነበር ያረከው ምን ያህል መድኃኒቶች ነበር የሰጠው ያው እንግዲህ በሚዲያ ላይ ገልጸዋለች ኦልሞስት ከ30,000 ያላነሰ መድኃኒት ነው የተለገሰው ማለት ያው አሁን ሳይው ፕሪስክሪፕሽኑ መጣ ሳይው ያይን ጠብታዎች እንዲሁም ደግሞ ዲሴብልድ የሆኑ የአይምሮ ህመም ያለባቸው ሰዎች
እንዲሁም ደግሞ ኢንፌክሽን ዴቨሎፕ አድርጎባቸው በኢንፌክሽን የተጎዱ ሰዎች እነዚህ ስታያቸው እምነቱ ስላለ ቅንነቱ ስላለ ብቻ ሳይሆን መደረግ አለበት ብዬ ስላመንኩኝ ነው በሰዓቱ ያደረኩላቸው ሄጄም ቦታው ድረስ ከማህበራዊ ዋስትናዎች ጋር እነ ማስረሻ ጋር አንድ ላይ በመሆን ሄደን የለገስነው ማለት ነው። ከዛም ባለፈ አሁን መቄዶንያ ያው ሚዲያ ላይም ስለታየ በይፋ ወጣ እንጂ ከሚዲያ ጀርባ እንደዚህ በፊት ለፊት ብዙ ሰው ማያውቀው ብዙ ድጋፎችን ታደርጋለህ። ለምሳሌ መድኃኒት እንዳልከው ቀደም ሲል መድኃኒት መግዣ አጥቶ ምትረዳቸው በቋሚነት ምትረዳቸው ሰዎች አሉ። እስቲ ለምን ያህል ሰዎች እንደዚህ ረድተሃል? ለተማሪዎች ደፍተር ድጋፍ ላይ ትሳተፋለህ? እንደገና ለተፈናቃይ ቤተሰቦች እንደዚህ ለእንትኖችም ትሰርታለህ። እስቲ እነሱ ነገሮች አውራሉ። ያው ይሄንን ላንተ መጠይቅ ለሌላው መነሳሻ ይሆናል መበረታቻም ይሆናል። አሁን አሉ በየ3 ወሩ የስኳር በሽታ የደም ግፊት በሽታ ያለባቸው ኦልሞስት ከ5 እስከ 8 የሚሆኑ ሰዎች በየ3 ወሩ የሶስት ወር መድኃኒት በቋሚነት ይወስዳሉ። መስጠት በራሱ ከባድ ነው። አብዛኞቻችን ሳይሆን መስጠትን እንፈራ ሰዎች አሉና አንዳንዴ አንተ ለምሳሌ ስትረዳ ስትለግስ በተለይ አሁን እንደመቅደም ያለው ስሜት ምን ይመስላል? እስቲ ፊድባኩ ምን ይመስላል? ይሄ በጣም ይከብዳል። አሁን ለምሳሌ ያህል መቅዶንያ ቦታው ላይ ስትሄጂ ነው ያለውን ስሜት የምትረጁ። በጣም ሰው ይናፍቃሉ፣ ሰው ይፈልጋሉ። ከልግስናው ባሻገር እዛ ቦታ ላይ ሰዎች እየሄዱ ቢጎበኛቸውና ቢያዩዋቸው መጎብኘትና ማየት ራሱ አንድ ልግስናና ስጦታ ነው። እኔ ዛኔ የሄድኩ ሰዓት ላይ ራሴን በጣም መቆጣጠር ነው ያቃተኝ። በየቀኑ ዳይፐር የሚቀየርላቸው ሰዎች አሉ። በየቀኑ እዛ አልጋቸው ላይ ካልጋቸው ጋር ቁጭ ብለው ጊዜያቸውን የሚያሳልፉ ሰዎች አሉ። እንዴት ብዬ ልግለጽልሽ? ቦታው ላይ ሄዶ አሁን የሐረር ከተማ ነዋሪ የሆነ ሰው ይሄን ቦታ እየሄደ ቢያየውና ቢመለከተው በዚህ አጋጣሚ መልእክቴን ላስተላልፍ እፈልጋለሁ። ጀስት ለምሳሌ አሁን ምግብም እኮ ሱቅም ያለው ሰው ያለው ሱቅ ላይ ያለው ምግብ ኤክስዴት እኮ አለው። ኤክስዴቱ እንኳን ከመድረሱ በፊት 2 ወር 3 ወር ሲቀረው እየሄደ ለነዚህ ሰዎች ቢለግስ ቢሰጥ ስጦታውን ቢያበረክት የተሻለ ነገር ነው። እያየነው ከሚቃጠል ያለን ንብረትም ያለን ማቴሪያልም የሀገር ሀብት ነውና እየተከለ ለነዚህ ሰዎች ቢለገስ የተሻለ ነገር ነው ከሚል ሐሳቤ ነው። በጣም የሚያሳዝኑ ህፃናት አሉ፣ እናቶች አሉ፣ በጣም የሚያሳዝኑ ወጣት አንዱ እንዳውም በኔ እድሜ ሳይሆን ከኔም ሊያንስ ይችላል ግን በቃ የሚያመው በሽታ ሌላ ነው የወሰደ የነበረው መድኃኒት ሌላ ነው። በሰዓቱ ግን እኔ ሲሄድ ሳየው የታዘዘለት ከዛ በፊት እግሬ ሁሉ መራመድ አቅቶኝ ነበር። አሁን ግን አንተ ያመጣህልኝ መድኃኒት ለውጥ አመጣልኝ እስከማለት ደረጃ ያለበት ነገር ነውና ስለዚህ አብሶ የሐረር ከተማ ነዋሪዎች ሐረር ላይ ብቻ ያሉ ሳይሆኑ ከሐረር ውጪም ያሉ የሐረር ተወላጆች እነዚህን እናትና አባቶች ለሀገር ትልቅ ባለውለታ የሰሩ እጅግ በጣም ትልልቅ ድንቅ የሆኑ እናቶች መንገድ ላይ ያጣናቸውን ሰዎች እዛ ነው የምናገኛቸውና ሁላችንም የተሻለንን ኃይል አስተዋጽኦ ብናደርግ የሚል መልእክት ነው ያለኝ። ከቁም ነገሩ ወጣ እንበልና ኤርሚያስ ምን ያዝናናል? በምድር የምትዝናናው? እኔ እንግዲህ ያው እንዳልኩሽ ነው ብዙ ህይወቴን ያሳለፉት በቤተክርስቲያን ነው። ብዙ ታይሞችን ማሳለፍ የምፈልገው ያው በቤተክርስቲያን ውስጥ ነው። ቤተክርስቲያን አካባቢ ቤተክርስቲያን መሄድ ቤተክርስቲያን ላይ አዘውትሮ ማሳለፉን ነው የምፈልገው። ከዛ በተረፈ እንደዚህ ብዙም አሁን በኔ እድሜ ያሉ ኳስ ምናምን ይላሉ ብዙም አይስበኝም አይደለም ምንም አይደለም ግን ያው እንደዚህ ቁጭ ብሎ መጫወት አንዳንዴ ከቤተክርስቲያን ውጪ ያሉ ነገሮች ናቸው ብዙ ጊዜ የሚያስናኝ። ያው አንድ ሰው አሁን ላለበት ደረጃ የኋላ ታሪኩ አለ። ቀደም ሲል መጀመሪያ ላይ ነካክተልኝ ነበር። እስቲ ምን ይመስላል? ሰው ውጤታማ ለመሆን ብዙ ነገሮችን ያሳልፋልና ያሳለፍከው ውጣ ውረድ ምን ይመስላል? አዎ አሁን እኔ በመጀመሪያ ደረጃ ያው ከሁሉ በላይ ለዚህ ያደረሰኝን እግዚአብሔርን ነው የማመሰግነው። በመቀጠል ማንም ሰው ከነበረበት ከትንሽ ነገር ተነስቶ ትልቅ ደረጃ ላይ መድረስ እንደሚችል የኔን ህይወት መማሪያ ማድረግ ይችላል። ለምሳሌ ያለኔ
ምንም ያልነበረኝ ግን ዛሬ ላይ ደግሞ እግዚአብሔር ባርኮኝ እዚህ ደረጃ ላይ የደረስኩበት አጋጣሚ ነው ያለውና መነሻዬም ስነሳም የነበረው የተወሰነ ፔመንትን ቢኖረኝ በክልላችን መንግስት አዘጋጅቶት በነበረው በሐረሪ ክልል የብድርና ቁጠባ አማካኝነት ወረዳዬ የአሚር ኑር ወረዳ ዋስትናን በመስጠት ለኔ ዋስ በመሆን የ200,000 ብር የዛሬ 8 እና 9 ዓመት አካባቢ ብድሮችን አገኘው ዜን ከዛ በኋላ በዛ ብድር መነሳሳትን ጀመርኩና ስቲል ናው አሁን ያለውበት ደረጃ ገዳ ፋርማሲ መጀመሪያ የነበረበት ቦታ ይታወቃል አሁን ላይ ያለበት ቦታ ይታወቃል ስለዚህ የሐረሪ ክልል በዚህ አጋጣሚ ያው ክቡር ፕሬዝዳንቱንም ማመስገን ወዳለው እዚህ ቦታ ድረስ በመምጣት አቶ ወርዲን በድሪ በርታ ላይ ነው የመጣው የሚል ማንንም መሪ የለምና እሳቸው መተው አይተውኝ አመስግነው ሄደዋል እንዲሁም ደግሞ በወረዳ ደረጃ ላይ ያሉ እነ ሰሚርም ይባሉ አፈንዲ የሚባል ወጣቶች ማደራጃ ላይ ያለ እንዲሁም ደግሞ ወደ እንትን ስትመጪ ምንድነው እዚህ ማህበራት ማደራጃ ላይም ስትመጪ እነ ሱሌማንና አምዲ ሰላሃዲን ጥሩ የሆኑ ፖዚቲቭ ቲንከሮች የሆኑ ሰዎች አሉና አንዳንዴ ሰዎች እዚህ ደረጃ ላይ ስትመጪ ዝም ብለሽ ተነስተሽ የመጣሽ ነው የሚመስለውና ስቲል አሁንም ያው ብድርና ቁጠባው እንደቀጠለና ፔመንቱ ከ200,000 እያደገ ወደ 500,000 እስከ 1 ሚሊዮን ከዛ በላይ የሆነ የመጣበት አጋጣሚ ነው ያለውና መነሻዬ ይሄ ነው ማለት ነው ኤርሚያስ ጋር በጣም ከልጅነት እስከ እውቀት ድረስ ያው ነው ያደረገው ኤርሚያስ መግለጽ ያው ባንደበት ቢከብድም ግን ለመናገር ያል ከሆነ ደግሞ ኤርሚያስ ለኔ ባይዘው ጓደኛ ሳይሆን ከወንድም በላይ ማለት ከእድሜም ደግሞ ካየቹ ከኛ ትንሽ እሱ አነስ ይላል ቢሆንም እድገቱም ያው በቤተክርስቲያን ስር ስለሆነ በቤተክርስቲያን ላይ ያደገው ልጅነቱን ያሳለፈው ቤተክርስቲያን ነው ለዛሬ ማንነቱ ደግሞ ያደረሰው በቤተክርስቲያን ማደጉ ነው መልካምነት መስራት ማለት ነው ከሚሰራቸው ነገሮች በሙሉ ለሰው መርዳት ለሱ ትልቁ እርካታው ነው ማንኛውም ሐረር ከተማ ላይ ተቸገረ ሰው ካል ኤርሚያስ አለ ማለት ነው ዛው አጠገብ በሰጠ ቁጥር መባረክን ስለሚያቅ ሁሌ ከችግረኞች ጎን እንዳለ ነው ከአቶ ኤርሚያስ ጋር እንግዲህ ተወቃችን እንዳጋጣሚ ሆነ ያው ሐረር ላይ ያሉ ከሚባሉ የበጎ አድራጎት ስራ ከሚሰሩ ተቋማት እንነበለው ግለሰቦች አንዱና ዋነኛው ነው ከኔ ጋር ደግሞ የሰውነት ለበጎነት የበጎ አድራጎት ማህበር የቦርድ አባል ናቸው በቅርብም ደጋፊያችን ናቸው እንግዲህ ያው እንደሚታወቀው አቶ ኤርሚያስ የገዳ ፋርማሲ ባለቤት ናቸው በክልላችን በበርካታ የበጎ ፍቃድ ስራዎች ላይ በመሳተፍ የሚታወቁ ናቸው ያው ወጣት ነው ግን ያው ካለን አክብሮት አንፃር ነው አንተ ምንለው ግን ወጣት ነው ከኔ ጋር እንግዲህ ያለን ግንኙነት ምንድነው እንዳጋጣሚ ሆኖ በቅርበት እንተዋወቃለን የዚህ የበጎ ፍቃድ ስራዎችን ስንሰራ ደግሞ የመጀመሪያ ግንባር ቀደም ተሳታፊ የምናደርገው እሱ ነው ለምን ሰራቸው ስራዎች በተለይ ደግሞ እንደኛ የበጎ አድራጎት ማህበር አረጋውያንን የአካል ጉዳተኞችን ቫይረሱ በደማቸው ያሉ ወገኖችን የሚደግፍ ማህበር በመሆኑ እዛ ላይ ለምን ፈልገው ድጋፍ ሁሉ ቅድሚያ ግንባር ቀደም በመሆን በገንዘብም ከመድኃኒት ጋር ተያይዞ በጤና ላይ የሚከሰቱ ችግሮች አሉ እነዚህ ከዛ ጋርም ተያይዞ ድጋፍ ስንፈልግ ቅድሚያ የምንሰጠው ለሱ ነውና እሱ ነው ድጋፍ የሚያደርግልን በክልላችን ላይ እንግዲህ በበርካታ የበጎ ፍቃድ ስራዎች ላይ መንግስትን ከማገዝ አንፃር እጁን ወደ ኋላ የማያደርግ ለሚፈልገው ነገር ሁሉ ቅድሚያ የሚጠራና ሲጠራም ደግሞ ቀድሞ የሚገኝ ወጣት በጎ አድራጊ ነውና እንግዲህ ግንኙነታችን ይሄንን ይመስላል እኔ እንደሱ ሆን በማስብ ነው ታይደል አንዳንዴ ከሚገርምሽ በባጃጅ እየሄድን ሰዎችን የሚያይበት እይታ ይገርምኛል መንገድ ላይ እየሄድን መኪናውን አስቆሞ እናቶች የተቸገሩ ሰዎች በእይታ ይማችሎታል ሄዶ እኛን ሰዎች ግን አውቋቸው አይደለም በእይታ ከማብ ሄዶ እነዛን ሰዎች ረድቷል እና ያስቀናኛል ሁሌ እይታውን ማለት እንግዲህ እስካሁን ካደረገልን ድጋፎች እንደው ለመጥቀስ ያህል ያው ሰውነት ለበጎነት የበጎ አድራጎት ማህበር በርካታ አረጋውያንን አካል ጉዳተኞችን ቫይረሱ በደማቸው ያለባቸው ወገኖችና እንዲሁም ደግሞ በተለያየ የጤና ማጣት ውስጥ ያሉ ግለሰቦችን ድጋፍ ያደርጋልና እንግዲህኛ ድጋፉን ከየትም አናመጣም እንደ ማህበር ሰዎችን በማስተባበር ስለሆነ ድጋፉ ለሚያስፈልጋቸው ሰዎች የምንሰጠው የመጀመሪያ ደግሞ ግንባር ቀደም የኛ ድጋፍ አድራጊ አቶ ኤርሚያስ ነው ስለዚህ ምናልባት ለአረጋውያን የበዓል ወቅት ላይ ያስቤዛ ድጋፍ ስንፈልግ እሱን ነው የምንጠይቀው
ባለው አቅም በርካታ አረጋውያንን ድጋፍ ያደርግልናል። ከዛው ጋር ተያይዞ ደግሞ የጤና ችግር የሚገጥማቸው ሰዎች ሲገጥሙን በተለይ ሆስፒታል አካባቢ ሄደው ምርመራ ከተደረገላቸው በኋላ ያው መድኃኒት ግዢ ይኖራል። ስለዚህ ያው እሱ ፋርማሲ ያለው ስለሆነ እዛ ላይም መድኃኒቶችን ትንሽ ከሚባለው መድኃኒት ጀምሮ ከ3000 ከ5000 ብር በላይ ወጪ የሚጠይቁ የመድኃኒት ድጋፍን ያደርግልናል እንደግል ማለት ነው። እንደ አጠቃላይ ግን እንደ ተቋም አድርገን ከወሰድነው በክልሉ ላይ በርካታ ስራዎችን በርካታ የበጎ አድራጎት ስራዎችን ይሰራል። ከጤና ራሱ ባለፈ ክልሉ ላይ ለሚሰሩ ለልማት ስራዎች ሁሉ ሳይቀር ግንባር ቀደም ተሳታፊ ነውና ከዚህ አንፃር እነዚህ ስራዎች ይሰራል። በተጨማሪ ደግሞ የመቄዶንያ የአረጋውያን ማዕከል አለ። እዛ ላይ ላሉ አረጋውያን የጤና ምርመራ ድጋፍ ካደረግን በኋላ የመድኃኒት አገልግሎት ሲያስፈልጋቸው እሱ ጋር ነው ቀጥታ የምንሄደው። ያንን የመድኃኒት ድጋፍ ያደርግልናል፣ እሱን ይሰራል። ሌላው በተጨማሪ ምናልባት በየቤቱ ያሉ በርካታ ሰዎች አሉ የጤና ችግር ያለባቸውና እነሱንም ድጋፍ ለማድረግ በተለይ ደግሞ ሪፈር ተብለው ወደ ሌላ ህክምና ወደ ሌላ አካባቢ ሲንቀሳቀሱ አሁንም ከፍተኛ የሆነ የገንዘብ ድጋፍ ስለሚያስፈልግ እዛ ላይም በገንዘብም ህክምናው ቦታ እስኪደርሱ ድረስ ደግሞ የሚያስፈልጋቸው የመድኃኒት ድጋፍ ካለ ምንም ሳይሰስት ድጋፍ የሚያደርግ በጎ አድራጊያችን ነው። ለአንድ ሰው ጥንካሬ ያው የቤተሰብ እንትን ያስፈልጋልና ለምሳሌ አሁን ከፋሚሊ ውስጥ ለኔ ጥንካሬ ለኔ እዚህ ደረጃ መድረስ አሪያ ሊሆኑ የሚችሉ ሰዎች እነማንን? አዎ እንግዲህ ያው ጠንካራዋ እናቴ ያው በህይወት የለችም። ያሳደገችኝ አያቴ ለኔ ጠንካራዋ እሷ ነበረች። በመቀጠል አሁንም በህይወት የለም ሙልጌታ ጥላሁን ይባላል ታላቅ ወንድሜ። በጥሩ ስነ ምግባር በጥሩ ትህትና በጥሩ ቅንነት ልግስናውን ራሱ ለሰዎች ምን ማድረግ እንዳለብኝ ሲያስተምረኝ የነበረ በጣም ወደው አሁን ላይ አንዳንዴ ከጎኔ ቢኖር ኖሮ ብለሽ የምታስቢው ያው በህይወት ቢለይሽም ማለት ነው። ስለዚህ እሱ ለኔ በጣም ለዛሬ ህይወቴ መስተካከል ማለት ያው ልጅነት አለ። በልጅነት ስታጠፊ አንዳንዴ እግሬን እንኳን ታጥቤ ካልተኛው ቀስቅሶ ኮርኩሞ እግሬን አጥቦ በል ከዛሬ ጀምሮ እንደዚህ ሆነ መተኛት አለብህ ብሎ ስርዓትን ጭምር እንድማር ያደረገኝ እሱ ነውና ያው ከቤተሰቦቼ እነዚህ ሁሉ። በልጅነት ምን መሆን ትፈልግ ነበር? ምን ነበር? በልጅነት ያው ያደግሽበት ህይወት ውስብስብ ነው አይደል? እና ስታርጊ ያደግሽበት ህይወት ውስብስብ ሲሆን ይሄን ሆናለሁ ብለሽ አታስቢ። ግን እግዚአብሔር የጻፈው የራሱ የሆነ የሚሰጥሽ ጸጋ አለና እኔ አሁን በቃ እግዚአብሔር እዚህ ቦታ ላይ ሲያመጣኝ የሱ ነገር ነው ብዬ ነው እንጂ ማስበው በልጅነትሽ ያው እንደሚባለው ዶክተር ፓይለት ምናምን ታያለሽ። ግን ያን ይተውና ደግሞ የራሱ የሆነ መንገድ አለው። ሰዎችን ልትረዳ የምትችለው ሰዎችን ልትለግስ የምትችለው በዚህ ወይ ነው ሲል እግዚአብሔር ይሄንን ነገር ያዘጋጃል ማለት ነውና ያው እኔ ፋርማሲስት ሆናለሁ ማያቸው ሰዎች ነበሩ ድሮ ላይ እንደነዚህ ሰዎች ብሆን እንደነዚህ ሰዎች ብለሽ ታስቢ ነበር። ግን ክብር ለመዳም ይሁን አሁን ደግሞ ይሄንን ነገር ፋርማሲስት ሆኖ ማየት በጣም ትልቅ ነገር ነው። የተከበረ ጥሩ ሙያ ነው ማለት ነው። ፋርማሲስት ባትሆን ምን ትሆን ነበር? ራስን ፋርማሲስት ባትሆን ምን ሆን ነበር ብለህ ታስብ ነበር? ፋርማሲስት ባልሆን ኖሮ እንግዲህ ያው አርት ሙያ ላይም እንሳተፍ ነበር። ያኔ ብራና ምናምን እዛ ወክማ ወጣቶች ማዕከል ላይ ይደረግ ነበርና ከዛ በተረፈ ደግሞ የማስታወቂያ ስራዎች እንሰራ ነበር። የማስታወቂያ ስራ ማለት በአማርኛ በአፋን ኦሮሞና በሐረሪ ቋንቋዎች ክልሉ ላይ አዌር ይደረግ ነበር እና እነዛን ስራዎችም እንሰራ ነበር። እንግዲህ ብዙም ባይሆን አርቲስት የመሆን ፍላጎቱ ነበር። ያው በአንተ ሙያ ውስጥ ብዙ ገጠመኞች ይኖሩሃል ብዬ አስባለሁ። ማትረሳቸው አሳዛኝም የሚያስቅም ይኖራል። ለማስተማሪያነት የሚጠቅሙ ካሉ እስቲ ማትረሳው ካለ? ገጠመኞች ያው አሉ። ግን እኔ ብዙ ጊዜ እዚህ ቦታ ላይ ስቆም የሚያሳዝን ገጠመኝ ነው እንጂ የሚያስደስት ገጠመኝ የለውም። ልልሽ የፈለኩት ነገር ምንድነው አንዳንዴ እዚህ ጋር መተው የሚያለቅሱ እናቶች እዚህ ጋር መተው በጣም ልብን የሚነኩ ብዙ ሰዎች አሉ እና አንድ ጊዜ በጣም ግራ ገብቷቸው
በጣም ተጨናንቀው የሚሆኑት አጥተው ወጥተው እዚህ ደረጃውን ሲወጡ ሄደው የተዘረጉ እናት መቼም ማረሳቸውምና ስቲልናው እኚህን እናት እስካሁን ድረስ በህይወት እስካሉ ድረስ ያው መግለጽ አይጠበቅብኝም እየረዳዋቸው ያሉ እናት ናቸውና አንዳንዴ እዚህ ቦታ ላይ ያው ሰው ሲያየው ሲመለከተው እንትን ይለሻልና እንዴት እንደምገልጽልሽ አላውቅም በቃ በጣም የተቸገረ በጣም የተጨነቀ በጣም ስትረስ ውስጥ የሚከት ነገር የሚመጣበት አጋጣሚ ያለና ያ ነገሮች ናቸው ያሉት እንዴት እንደምገልጽልሽ አላውቅም ያው የኛ ቦታ ላይ ቆመሽ ስታዩና ስትመለከቹ ነው አንዳንድ ቦታ ላይ ገብተው ሲወጡ በቃ የለም እስከሚሏቸው ድረስ ነው ግን የለም ብለሻቸው ወጥተው ደጅ ላይ የሚያሳዩት አክት ለመስጠት መሰጠት ያልኩሽ የነዛን አክት መረዳት አለብሽ አሁን በቋሚነት ቀደም እንዳልኩሽ የሚወስዱ አሉ የኔቢቲዎች ደግሞ በቋሚነት እዚህ ቤት ሲመጡ አሁን ለምሳሌ ሰኞ ቀን 50 ብር የሚሰጣቸው አሉ በየቀኑ ደግሞ መተው የሚወስዱ 100 ብር አሉ ማለት የተመደበላቸው የራሳቸው የሆነ ነገር አለና ትደሰቻለሽ ያው የሚያስደስትሽ ነገር ስትሰጪና የሰዎችን የፊት ገጽታ ስትመለከቺ ነው አይናቸው ሰተሻቸውን ባቸው አይናቸው ላይ ቀርጪ አንዳንዴ ደግሞ መተው ልክ ሂሳብ ያስባል ብለው ሲጠብቁ መዳይቱን ተቀለሽ ያዙና ያዩ ስትያቸው የሚያወርዱትን እንባ ስታይ ምን ያህል ሳቲስፋክሽን እንዳለው እሱን ያው የሚለግሱ ሰዎች ያውቁታል ብዬ አስባለሁና እነዚህ ናቸው ነው እንግዲህ ያሉኝ አጋጣሚዎች ጥንካሬው ትምህርት እንደጨረሰ ወዲያውኑ ወደ እንደዚህ የራሱ ነገር ላይ አልገባም የመንግስት ስራም ሰርቷል ከጉርሱም ወደኛ ፍኛ ቢራ የሚታቀጥ ያገደሽ እዛው ላይ ገጠሩ ሰርቷል ከዛ መጥቶ ወደዚህ ሀረዊም ሰርቷል የግለሰብ ቤት ተቀጥሮ ሰርቷል እግዚአብሔር ባርኮት ደግሞ በራሱ ሰዓት ደግሞ ከፈተ ግን ሲከፍ ብዙ ውጣ ወረዱስ ነው ያለፈው ጥንካሬ ስላለው ነው እና በጣም በጥረቱ እዚህ ደረሰልኝ ማንም እርዳታ የለበትም ከእግዚአብሔር ጋር ነው እዚህ ደረሰ እንግዲህ አቶ ኤርሚያስ እንደሚታወቀው በክልላችን ላይ እንደተባለው በጎ አድራጊ ወጣት ነው ግን የዚህን ያህል ስሙ ገኖ ያልወጣ ምናልባትም አንዳንዴ ያው ቀኝ ሲሰጥ ግራህ እንኳን አይመልከት የሚል ያው የሃይማኖቱ የመጽሐፉ የሚያዘው አባባል ያንን መሰረት አድርጎ የሚንቀሳቀስ ልጅ ነው አሁን በትንሹ ነው እኛ ያወራ ነው ነገር ግን የማናውቃቸው በጣም ብዙ ሂደቶች አሉ በቅርቡ አንድ ኬዝ ገጥሞኝ እኔ የልብ ህመም የገጠመው ሰው መድኃኒቱ ከ5000 ብር በላይ ወጪ የሚጠይቅ ነገር ግን ሰውን ላለማስቸገር ሲል ብቻ ወጣት ልጅ ነው ያን መድኃኒት ባለመውሰድ ልቡ የመጨረሻ ደረጃ ላይ የደረሰበት ወጣት ነበርና ያንን ወጣት አግኝቶ ህክምናውን እስከሚጀምር ድረስ ያንን መድኃኒት በመስጠት እየደገፈ ያለ ወጣት ነውና ምናልባት ምንድነው አንዳንድ ጊዜ ሰዎች ይሰጣሉ ነገር ግን ሚዲያ ላይ መውጣት አይፈልጉም በርካታ አሁን ከኛ እኔ ለምሳሌ በጣም ብዙ የበጎራጎች ስራዎች ሰራለሁ ከኪሴ ግን አይደለም ሰራው ሰዎችን በማስተባበር ነውና አንዳንዶች ይሰጣሉ ፊት ለፊት መውጣት አይፈልጉም ስለዚህ ምናልባት ከሱ ሌሎች ገንዘብ አለን የሚሉ ሰዎች ባለጸጋነን የሚሉ ሰዎች ከሱ ትምህርት መውሰድ አለባቸው የሚል እንትን አለኝና ሁላችንም ባለን አቅም ሰዎችን ብንረዳ ብንደግፍ ምናልባት የሚቸገረውን ሰው ህመም ላይ የሚወርቀውን ሰው ቁጥር መቀነስ ይቻላል በዛው ልክ ደግሞ ችግርን መጋራትን ነው ያው አብሮነት አንድ ላይ መሆን የሚያዳብር ሂደት ስለሆነ ሁሉም ባለው የተቸገረን ቢረዳ ያው ከሃይማኖትም አንፃር ከሰባዊነትም አንፃር ተገቢ ነው ብዬ ስለማመን በዚህ ሂደት ውስጥ ሁሉም ያለውን ቢያካፍል የሚል መልእክት ነው ማስተላለፍ የምፈልገው የህይወት መርህ ምንድነው ፕሪንሲፕል አለ የኔ መርህ ግን ይሄ አይደለም የህይወት መርህ የኔ ብዙ ጊዜ ማንንም ሰው ያቀኛል ለምሳሌ ለአንድ ሰው ተሸገረ አይደለ ምንድነው የምትፈልገው ለዋለው ይሄን በቃ እኔ አቅሜ ከፈቀደ ይሄን አደርግልሃለሁ አቅሜ የፈቀደው ነው ያ ሰው ግን የሆነ ነገር ከሆነ በኋላ ፔሬሽ በህይወት እስካለ ግን ትረጂዋለሽ ያንን አንዳንዴ ጥያቄ ከበድ ልትል ትችላለች ለመለገስ አሰበ እንደዚህ ግራ የተጋባበት ወይ መድኃኒት ወዶ ነው ላርገው አላርገው ያልክበት ነገር ገጥሞ ያውቃል እንዴት ነው ለምሳሌ አሁን ሁሉም መድኃኒት ሲጀምር አሁን ላይ ደግሞ ውድ ነውና ሁሉም መድኃኒቶች ርካሽ አይደሉም መርዳት ፈልገ የከበደ ነገር ሊኖር ይችላል እስቲ ለምሳሌ ላርገው አላርገው ያልክበት አጋጣሚ ይኖራል
እንትን ነው አሁን ይኸውልሽ እንደዚህ አይነት ነገር ላይ በዚህ አጋጣሚ አንዳንዴ ሰዎች ብልጥ ሊሆኑ ይፈልጋሉ ልግስናሽን ብቻ አይተው ሁሉ ጊዜ አንዳንድ ጊዜ ይሄ እሱ ስለሚለግስ ብለው እንደ ምንድን ነው የሚባለው ለምሳሌ ማሚላ የሚባል ነገር አለ አይደል እንደ ማሚላ ሊያረጉሽ የሚፈልጉ ሰዎች አሉ እነዛ ላይ በጣም ስትሪክት ነው ደግሜ ማየት አልፈልግም እንደዛ አይነት ሰዎች ላይ ውስጤ ግን መለገስ አለበት ብሎ ካሰበ መድኃኒዓለም በሚያቀው 20,000 ሚሊዮን 30,000 ለምን 40,000 አይሆን እሰጠዋለሁ ይሄን ለምሳሌ አሁን እኔ ቅድም አልጠቀስኩልሽም ቢዮትፋና ያሉ የካንሰር ሴንተር ላይ እነዚህ ብረስት ካንሰር ላይ ያሉ ሴቶችን ሄደሽ ስለኔ በጠይቃቸው ይነግሩሻል ለምሳሌ ከዛ ደውለው ኤርሚያስ እንደዚህ ፔመንት የላትም ካሉኝ ከመርዳት ወደ ኋላ ነው ከዛም አልፎ ተርፎ በየወሩ ፕሮግራም ነበራቸው በየወሩ የምለግሳቸው ፔመንት ነበር ያው ፕሮግራሙ ስቲል ነው አለ በየወሩም ሄጄ ሳተፍ ነበር ስለዚህ መርዳት አለብህ ብሎ እንኳን እነሱ አይደለም የግል ሐኪም ዶክተሮች አሉ አይደል ማለት ክሊኒክ ምናምን ያላቸው ኤርሚያስ ዛሬ የበረከት ስራ ነው እንደዚህ ያርግ ካለ ከማድረግ ወደ ኋላ አለ ለዶክተሩ ሳይሆን የበረከት ስራ ነው ካለ ሁላችንም የማድረግ ነገሮች አሉ በዚህ አጋጣሚ ማለት ተሸግሮ መረዳት ያለበት ሰው ካለ እንረዳለን ይሄንን ስንል ተርፎን አይደለም ካለን ላይ እኩል ተካፍለን መኖር ስላለብን ብቻ ነው እንጂ አሁን አንዳንድ ሰዎች ሆን ብሎ በቃ እሱ ይረዳልና ብለው ሰፈር ላይ ሳይሆን አካባቢውን አካባቢ ላይ ይልኩና እንዲ ተቸግሬ ምናምን ይላሉ ተደጋጋሚ 2-3 ጊዜ ሲያረጉት ላደርግ የነበረውን የልግስና ነገር አንዳንድ ሰው ከውስጥሽ ያወጣዋል እና አንዳንዴ እንደዚህ አይነት ሰዎችም አሉ ፈቀደሽ ስታረዩ ነው ደግሞ ደስ የሚለው አሁን ለምሳሌ አንቺ እኔ ጋር መጥተሽ ላንቺ ፈቅጄ ሳረጋው ደስ ይለኛል ነገር ግን አንቺ ሁሉ ጊዜ እንደ ግዴታ ደግሞ እኔን የምታደርጊብኝ ከሆነ ያ ነገሮች ትንሽ ይከብዳሉና ብዙ እርዳታ የምታረጋቸው ነገሮች አሉ ማንሳት የምፈልገው ካለና ማስተላለፍ የምፈልገው ነገር ካለ በተለይ አሁን በዚህ በመድኃኒት ዙሪያ በበጎ ፍቃደኝነት እርዳታ ዙሪያም አቅም ያለው ማርዳት የቻለ ወይ ሳያስበው ይሆናል ወይ ባለማወቅ ይሆናል በእነሱም ተስተላልፈው መልእክት ካለ እኔ ያላነሳሁት ያላሰሱት ነገር ካለ ዋናው ነገር ቅድም እንዳነሳ ነው መግቢያችን ላይ መደምደሚያችንም መሆን ያለበት አሁን ላይ ለመስጠት መሰጠት መቻል አለብን እኔ እንደግል ፋርማሲ ባለሙያ ወይንም እንደግል ፋርማሲ ባለቤትነቴ በግል ላይ ያሉ የግል ጤና ተቋማት ለምሳሌ ያህል ክሊኒኩን ባልጨምር ፋርማሲዎችን በዚህ አጋጣሚ ላስተላልፍ እንፈልገው መልእክት ለምሳሌ ያህል ሁሉ ጊዜ ክሮኒክ ኢልነስ ለሆኑ የሚሰጡ መድኃኒቶች የደም ግፊት የስኳር የተለያዩ ይኖራሉና እነዚህ መድኃኒቶች ኤክስ ከማድረጋቸው በፊት ቅድም እንዳልኩት መቅዶኒያ ላይ ላሉ አሁን ለተጠቀስኳቸው ህመሞች የሚሰጡ ሰዎች አሉ መድኃኒት የሚወስዱ ሰዎች አሉ ስለዚህ በተሻለ አቅም እኔንም ያው ማያቀኝ ሰው የለም ኮሙኒኬት በማድረግ እነዚህ ሰዎች የምንረዳበት ለምሳሌ ኤክስፓይሬት አርግቶ የት እናርገው ብለን የምንጨናነቅበት የት እናቃጥለው ብለን የምንጨናነቅበት አጋጣሚ ከመፈጠሩ በፊት መልካምነታችንን ጥሩነታችንን የበለጠ ደግሞ በረከትን ለማግኘት ከነዚህ ሰዎች ምርቃትን ለማግኘት የተሻለ ነገር ለማድረግ ይህንን ነገር ብናደርግ የተሻለ ነው ብዬ አምናለሁ ይሄን ደግሞ ስናደርግ ሁላችንም የምንባረክበት ይሆናል ከሚል ሐሳቤ ነው ያለኝ ቅድም እንዳልኩሽ ሁሉም ሰው ቢሰጠው የተሻለ በረከት ያገኝበታል እንጂ አይጎልበትም ነው ያው አንዳንዴ በዚህ አጋጣሚ ምንድነው ኤክስ ያረጉ መድኃኒቶች ይጻፉና ገቢዎች ላይ ይወራረዳሉ ለዛም ነው አሁን አንዳንድ ጊዜ እንትን የሚባለው ግን ለምሳሌ አሁን እንደዚህ በጣም እናቃቸዋለን አሁን መድኃኒቶቹን ማለት ነው በጣም ሙድ ያልሆኑ መድኃኒቶች ስላሉ እነዛን ነገሮች ተቀራርበን አንድ ላይ ሆነን ኮሙኒኬት ተደራርገን እየሄድን አብሶ ደግሞ የሐረሪ ክልል የፋርማሲ ማህበሮች አለን ያው እዛው ውስጥም እኔ አንድ እንደ ሜምበርም ስለሆንኩ ነው ይሄንን ነገሮች በተሻለ መልኩ ብንሰራበት የተሻለ ይሆናል የሚል እምነት አለኝ ማመስገን እንፈልገው ሰው ካለ ማመስገን እንግዲህ ያው ቅድሚያውን ምስጋና የሚወስደው ሰማይና ምድርን የፈጠረ የድንግል ማርያም ልጅ መድኃኒዓለም ክርስቶስ ነው ለዚህ መድረሴ
እዚህ ጋርም ቁጭ ብዬ ይሄንን ጥያቄና መልስ ከእናንተ ጋር እንዳደርግ ያደረገው እሱ ስለሆነ እሱ ክብርን ሁሉ ጠቅልሎ ይውሰድ። በመቀጠል ግን ያው ቅድም እንደጠቀስኩሽ ነው በክልል ደረጃ ያሉ ከፍተኛ አመራሮች ለምሳሌ አቶ ኦርዲን በድሪ እዚህ ድረስ መጥቶ በመጎብኘት በርታ ጠንክር ያለውን ነገር ከጎንህ እንሆናለን እንረዳሃለን እስከማለት ደረጃ እንዲሁም ማህበራት ማደራጃ ላይ ያሉ በክልል ደረጃ ደግሞ አሚር ኑር ወረዳ ላይ ያሉ ቤተሰቦችን በአጠቃላይ እናንተንም በዚሁ አጋጣሚ የሐረሪ ክልል ማስ ሚዲያ ነው አይደለ? እናንተንም ከልብ ላመሰግን እወዳለሁ ማለት ነው። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የሐረር እንግዳ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ ከአቶ ኤርሚያስ ወይም ከገዳ ፋርማሲ ባለቤት ጋር የነበረን ቆይታ ነው ወደ እናንተ ያደረስንላችሁ። ስለ አቶ ኤርሚያስ ብዙ ማለት ይቻላል። መልካምነቱን፣ ደግነቱን ቀደም ሲል በፕሮግራም ውስጥ እንዳዳመጣችሁት ብዙ ነገር ማንሳት ይቻላል። ያለን ሰዓት አናሳፍነና ግን ሰዓት ገደበን። ሳምንት በሌላ እንግዳ እስከምንገናኝ ሳምንቱ የቻሪ ምላችሁ ያሰናበታችሁ ተስተባላችሁ ነኝ ከቀሪ ከሐረር ቲቪ ፕሮግራሞች ጋር መልካም ጊዜ